100,000 በላይ የሚሆን የልዩ ኃይል ጸረ ሽምቅ እንደተዘጋጀ ነው ከፋኖ ጋር እንደሚፋለምና ያ አንደኛ ቴሪቶሪውን በደንብ የሚረዳ አካል ስለሆነ ፋኖን ብዙ ማያስታጥቅ ነገር ግን ፋኖን ሞር ማዳከም ይችላል ተብሎ የታሰበ ቡድን ነው ይሄ ቡድን እና አሁን ይሄ ኃይልን ይዞ ተኩስ ስምምነት ማቆም ለአማራ ክልል ብአዴን ወይም ደግሞ ለአማራ ክልል መንግስት የሚጠቅም ጉዳይ ነው። ስለዚህ እሱ ከዛ መምጣቱ ሰርፕራይዝ ያደረገኝም ነው። ዋናው ቁም ነገር በፋኖች በኩል ይሄ ነገር ቅቡልነት ይኖረዋል ነው ቁልፉ ጥያቄ እዛ ጋር ያለው። በፋኖ በኩል በተደጋጋሚ ጊዜ ተነግሯል፣ ብዙዎች ይረሳሉ። ያው ለፋኖ መወሰን ስለሚፈልጉ ነው። አማራ አይደራደርም፣ አማራን ማድረግ የለበት ይሄን ማድረግ የለበት ብሎ የሚሉ አሉ። ግን ቀደም ብለው የፋኖ አመራሮችን በፊትም ተናግሯል። አመት በላይ ከአመት ከ2 ወር ከ3 ወር በላይ እነ ጠበቃ ስርስ ማረዳ አምጤ ተናግሯል። ፕሪኮንዲሽኖች አሉ። ቅድም አይ ቲንክ እንትና ራስ ኪንግ ተፈሪ ዳጋግሞ ተነግሮታል። የመንግስት ኃይሎች ከአማራ ክልል ለቀው መውጣት አለባቸው። እነዚህ ቅድመ ሁኔታዎች ናቸው። ምንም ድርድር እንኳን የማይጠበቅባቸው ነገሮች ናቸው። አማራ ንጹሃን ላይ የሚደርሰው ፋኖን በመምታት ሰበብ ንጹሃን ላይ የሚደርሰው የአየር ጥቃት ሙሉ ለሙሉ መቆም አለባቸው ነው። እነዚህ ፕሪኮንዲሽኖችን የሚያሟላ አካሄድ ከሆነ እኔ በፋኖ በኩል እነዛ የተኩስ አቁም ጉዳዮች መምጣታቸው አይቀርም ብዬ ነው የማስበው። እንዳልኳችሁ አጠቃላይ ቀጠናዊ ግንኙነትን ወይም ደግሞ ቀጠናዊ ጥቃቶችን ምንድነው በማሰብ ደረጃ ማለት ነው መለሳሉ። ቴዲ ግን በሁለተኛው ዙር ያልነካካቸው ፓርቶች ስላሉ በጣም ነው የተመቻችሁ። ይሄ በኦዲዮ እንደዚህ የምትገቡ ሰዎች ቪዲዮ ማታበሩ፣ በአጀንዳ ላይ የምትሄዱት ነገር በቪዲዮ የሚያወሩ ሰዎችን በአጀንዳ የሚሄዱ ናቸው። አልፎ ያጅ ሰዎች ገብተው ያለ አጀንዳ ያወራሉ እና ለአድማጭ ተመልካች ፍንትው ያለ መረጃ እንዲደርስ በአጀንዳ የምትሄዱት ነገር በጣም ነው የተመቸኝ። እሺ ሞሼ ወደ አንተ ልምጣ። 8 ደቂቃ አለ። ሃይ ቴዲ እንዴት ነህ? ሰላም ሁላችሁንም ሰላም ብያለሁ። ከቲፒኤልኤፍ እንጀምር። አሁን በሁለታችሁ መካከል ስታወሩት የነበረውን ሚስ ኢንፎርሜሽን አይ ቲንክ በአሌክስ ጋር ያለው ወይ አውቆም ከሆነ አይደለም አላውቅም፣ ግን አውቆ አይመስለኝም። ምንድነው የሚለው የፕሪቶሪያ አግሪመንት the Ethiopian government agreed to establish new interim government from TPLF and others ይላል። others ሲቪል ሶሳይቲ ሲቪል ተቋማት ትግራይ ውስጥ ካሉ ጋር ከነሱ ውስጥና ከራሱ ከቲፒኤልኤፍ በማዋቀር ጊዜያዊ አስተዳደሩን ለማቋቋም ተስማምቷል ይላል። በመርህ ደረጃ ኢን ቲዮሪ ይሄ ነው ስምምነታቸው። ፕራክቲካሊ ግን ኢምፕሊመንት የተደረገው ቲፒኤልኤፍ ነው ጊዜያዊ አስተዳደሩ ሆኖ የመጣው። በሌላ አነጋገር ጌታቸው ረዳ ትላንት ቲፒኤልኤፍ ነበረ። በስምምነቱ መሰረት የክልሉ ጊዜያዊ አስተዳደር ሆኖ መጣ። ይሄ ብዙም የሚያጨቃጭቅ አይደለም። ስለዚህ እቺ ክፍተት ምን ፈጥራለች? ኢን ቲዮሪ ቲፒኤልኤፍ ካልተመቸው ፑሽ ማድረግ ይችላል። በስምምነቱ መሰረት ይሄ አልተመቸኝም፣ ይሄ ኃይል አልተመቸኝም ብሎ ፑሽ ማድረግ ይችላል። ማውረድ አይችልም። 50% የሚሆን እድል ስላለው ፑሽ ማድረግ ይችላል። ፌደራል መንግስቱ ተስማምቶ ኦኬ ይሄ ኃይል አልተሰማ እኔ ደግሞ ተስማምቶኛል፣ ስለዚህ እንዴት ነው ልናደርግ የሚገባው ብሎ ፖለቲካ ሊሰሩ ሊነጋገሩበት ይችላሉ። አግራቬት ከሆነ ደግሞ ወደ ጦርነትም ሊያስገባ ይችላል። ምክንያቱም አሁን አንዳንዶቹ የፕሪቶሪያ ስምምነት አልተተገበረም የሚሉት በዚያ ምክንያት ነው። በሌላ አነጋገር በዛኛውም ሳይድ ደግሞ ምንድነው የቲፒኤልኤፍ ሰዎች ያነሱት በፕሪቶሪያ ስምምነት መሰረት በተፈራረሙት ነው። ይሄን እውነት መቀበል ያስፈልጋል። ቴዲ በነገር ላይ ብዙ ሰዎች ሚስ ያደረጉት ስለ ፕሪቶሪያ ስምምነት ውስጥ የተሟላው የቱ ነው ማለት የትኛው ነው የተሟላው? ምንድነው የተቀረ? ብዙዎቹ የሚሉ ምንድነው የኤርትራ ኃይል ከትግራይ ላይ መውጣት ወይ ደግሞ ወልቃይት ላይ ምናምን የሚለውን አላስለቀቀልንም ነው። እስቲ አንዳንዶቹን እንኳን ለማየት እንሞክርና ፕሮቴክሽን ኦፍ ሲቪሊያን እንኳን ወስደን ከእያንዳንዳችሁ መካከል ምን ይላል? የመጀመሪያው ሆስቲሊቲ ወይ ደግሞ መረጋጋትን ወደ ነበረበት ማምጣት ነው። በተወሰነ ይሄ ሆኗል። ዲስአርማሜንት የሚባለውን ተውት፣ ትጥቅ ማስፈታት የሚባለው ምክንያቱም አንድም የአማራ ጦርነት የተነሳበት ጉዳይ ይሄ ስለሆነ ማለት ነው። ሪስቶሬሽን ኦፍ ኮንስቲቱሽናል አውቶሪቲ የሚለውንም እያንዳንዳችሁ ማየት ትችላላችሁ። ሁማኒታሪያን አክሰስ ተደርጓል። ፕሮቴክሽን ኦፍ ሲቪሊያን ይሄ ጦርነት ከቆመ በኋላ ይሄ ስምምነት ከሆነ በኋላ ትግራይ ውስጥ የነበሩትን ነገሮች አይታቸዋል። ለምሳሌ የታጠቀ ኃይል ዘረፋ ነበረ፣ መወጋጋት ነበረ፣ ሆስታይል የሆነ ነገር ነበረ። ስለዚህ ስቲል ምንም የተፈጠረ ነገር የለም። ሌላው ደግሞ ምንድነው ስህተት የሰሩ ወይም ደግሞ በዛ ጦርነት ጊዜ ስህተት የሰሩ ኃይሎች ተጠያቂ የሆኑ ነው። አንደኛው ስምምነት ምን ተደርጓል?
አልተደረገም። ይሄም አይደል ያየነው ነገር የለም። ብዙ ሰዎች የሚያነሱት ደግሞ አለ ዊዝድሮ ኦፍ ፎሪን ፎርስ የሚሉት አለ። እሱ ነው አሁን ብዙዎች በትኩረት የሚያነሱት። ሰው ሁሉም ነገር አልሆነም። ምን ማለት ነው? የፕሪቶሪያ ስምምነት አታክ ሊያደርግ የፈለገው የኤርትራን ኃይልና የአማራውን ኃይል ነበር። ባክፋየር አደረገና ቲፒኤልኤፍ እና የአብይ መንግስት ላይ ሆነ። ምክንያቱም ሁሉም ኢምፕሊመንት አልተደረገም። ግን የቲፒኤልኤፍ ኃይል ይሄን ኃይል መግዛት የሚችለው ምዕራብ ትግራይ አልተመለሰልኝም እዛ ምናምን ያለው አልተመለሰልኝም ብሎ ለትግራይ ህዝብ ሊሸጥ የሚችለው ይሄን ትልቁን ሐሳብ ነው። ሁሉም ኢምፕሊመንት አልተደረገም። ሁሉም ምናልባት አንድና ሁለቱ በስሱ የተነካካ ጉዳይ ካልሆነ በስተቀር በተረፈ መንግስትም እዛ ኤሪያ ላይ ያስከበረው ምንም አይነት ነገር የለም። 100% እነግርሃለሁ የአብይ መንግስት ትግራይ ላይ ገብቶ ህግ አስከብራለሁ የሚልበት ማንዴቱ ሊኖረው ይችላል፣ ግን ገቱ የለው አቅሙ የለው። ስለዚህ ይሄን ቴዲ ስለ አማራ የተኩስ አቁም ስምምነት ያወራው ነገር አለ ወይ ደግሞ አጀንዳው ላይ እሱን አይቻለሁ። እሱ ላይ ትንሽ ልበልና ቅድም አጼ ዘርዓ ያዕቆብ ሲያወራ አንድ የሰማሁት ነገር አለ። እሱን አስተካክዬ ልሂድ። 7 አይነት የፋኖ አደረጃጀት የለም። 7 አይነት የፋኖ እኔ እንኳን በማውቀው አጼ ዘርዓ ያዕቆብን በሚያውቁት ሌሎቻችንም በምናውቀው 2 አይነት አደረጃጀት አለ። ወደ ድርጅት ባይመጡም ከአሃፋድ ውጪ ያሉት በሐሳብ ተመሳሳይ የሆኑ ወደ ድርጅት ለመምጣት አስኳል እየሰሩ ያሉ ሐሳቦች አሉ። በሌላ በኩል ደግሞ አፋድ የምንለው አለ። ስለዚህ 2 አይነት የፋኖ አደረጃጀቶች ነው ያሉት። 7 አይነት የፋኖ አደረጃጀት የለም። ይሄን አስረግጠን መናገር እንችላለን። እዚህ ላይ ሰዎች ያልገባቸው ነገር አለ። አማራ ትጥቅ ትግል ሲያነሳ ወይ ደግሞ የትጥቅ ትግል ጉዳይ ውስጥ ሲገባ የመጀመሪያው ጥያቄ የህልውና ጥያቄ ነው። የሚምታታባችሁ ሰዎች ይሄን ነገር ያዙት። ምክንያቱም ለምሳሌ በቲፒኤልኤፍ እና በኦነግ መካከል የሚደረግ ትጥቅ ትግል እና ከአማራ ፋኖ ጋር የሚደረግ ትጥቅ ትግል ልዩነታቸው እኛ ብለን የምናነሳው ለምሳሌ ቲፒኤልኤፍ ስልጣን ተወስዶብኛል ስልጣኔን አስመልሳለሁ ነው። ስልጣን ተወስዶብኛል ስልጣኔን አስመልሳለሁ ነው። የኦላ ደግሞ የኦነግ ኃይል ደግሞ ላለፉት 40-50 ዓመታት እየታገልኩ ነው ነፃ ሀገር ለመሆን ምናምን የሚለው አለ። አማራ እየታገለ ያለው የህልውና ትግልና የመዋቅር ለውጥ ለማምጣት ነው። ምክንያቱም ስርዓታዊ የሆነ በደል ደርሶብኛል፣ ስርዓታዊ የሆነ ወንጀል ተሰርቶብኛል፣ ይሄን ለማክሸፍ ነው ምዋጋው የሚልን ኃይል የሆኑ ሰዎች ተሰባስበው ለዛውም በመንግስት ዴሊጌት የተደረጉ ሰዎች ተሰባስበው ይሄን የሚያክል ትልቅ ኢሹ ሊፈቱበት የሚችሉት አቅም የላቸውም። እንደዛ ከሆነ እኔ ራሱ የማምንበት የአማራ የህልውና ትግል የለም ማለት ነው። የአማራ የህልውና ትግል የተወሰኑ ሰዎች ከአዲስ አበባ መጥተው ተኩስ አቁም አንተም ወደዛ ሄድ አንተም ወደዛ ሄድ ብለው የሚፈቱት አይደለም። የመዋቅር ጥያቄ ነው እየጠየቅን ያለ ነው። የስርዓት ጥያቄ ነው እየጠየቅን ያለ ነው። የህልውና ትግል ማለት የመኖር ጥያቄ ነው። በሌላ ንግግር የመኖር ጥያቄ ምንድን ነው? መዋቅሩ አልተመቸንም አያስኖረንም ነው። አያስኖረም። ኢትዮጵያ በምትባል ሀገረ መንግስት ውስጥ ያለው መዋቅር እያኖረኝ አይደለም ነው። ይሄን የሚያክል ቢግ የሆነ ኢሹ የሆኑ ሰዎችን አምጥተ በቀላል እንዴ ወያኔ እኮ ለስልጣን ወደ 4 ኪሎ ሄደችውን እኮ ሄደ የተፈራረምከው ፕሪቶሪያ ላይ ነው። የስልጣን ጥያቄ ነው የጠየቀችው። አማራ እየጠየቀ ያለው የህልውና ጥያቄ ጠይቆ አይ አንተምተው ክርስቲያን ታደለም በመፍታት ችግሮቻችሁ ዲዞልቭ ይሆናሉ ብትለኝ እኔ አልሰማም። አይሆንም። ይሄም የሆነው ሰላምን የመጥላት ጦርነትን የመናፈቅ ጉዳይ ሳይሆን ችግሩን እልባት አይሰጠውም። ከስሩ ለችግሩ እልባት አይሰጠውም። ምናልባት በእንደዚህ አድርጋ በፋኖች መካከል ልዩነት በሚፈጠር ስፕሊት ውስጥ ይሄን ሐሳብ ልትሸጥ ትችላለህ፣ ግን የአማራን ችግር የኢትዮጵያንም ችግር አይፈታውም። ታዲያ ምንድን ነው መደረግ ያለበት? ጄኒውን የሆነ አንዳንዶቹ ነካክተውታል፣ ግን በብሮድ መነሳት አለበት። ጄኒውን የሆነ ሮድማፕ ሊዘጋጅ ይገባል። ምንድን ነው የአማራ የህልውና ጥያቄዎች ምንድን ናቸው ብሎ መንግስት፣ ሌሎች ኃይላት ሊያምኑበት ይገባል። ለምሳሌ የመዋቅር ነው ባልን ከህገ መንግስት ይጀምራል። እነዚህን ጉዳዮች እንዴት አድርገን ነው ልንፈታ የምንችለው? እንዴት አድርገን ነው ልናደርግ የሚችለው? በውክልና ስልጣንን እስከ ማግኘት ድረስ ይሄዳል። ምንም ይሄ በድፍረት የምንናገረው ምክንያቱም አማራ አልተወከለም ነው ምለው። እኔ አሁን በአዴንስ የአማራ ብልጽግናስ ምናምን ብትል እሱ ሌላ ብዙ ዝርዝር አለው። ቴዲ በጣም ሀሳብ ያጥሮብኛል። ሰዓት ሲኖረኝ እመለሳለሁ። እሺ ቴንክ ዩ ሙሼ። ሰላም እንዲላ አለሽ አለው ቴዲ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ።
እኔ እንግዲህ እንደ ፖለቲከኛ ሳይሆን እንደ ኢትዮጵያዊ ጥሩ አመለካከት ያላት ሴት ነው ማወራው። ግን ከዛ በፊት ቴዲ ቅድም አንተ ሜንሽን እንዳደረግከው ከጎረቤት ሀገር የመጡ ወንድሞቻችን እየጠጡ የሚነዱትን ነገር ያልከው በጣም አሳሳቢ የሚሆነው ደግሞ በኢትዮጵያውያን ስም ነው እዚህ ሀገር የገቡት። ከ50% በላይ ትግራውያንን ብለው የገቡትና የሚያውቋቸው በኢትዮጵያውያን ነው። እና ያው ስማችንም እየጠፋ ስለሆነ ለባክግራውንዳችን ኢትስ ናት ሪሊ ጉድ። ይሄ ነገር ሊስተካከል እንላለን። ወይ ደግሞ ወደ ኤርትራውያን መልሳችሁ ፓስፖርት መቀየር ይጠይቃል። ይሄን ለማለት ነው። ከዛ ወደ ፖይንቲ ስገባ እንግዲህ መጀመሪያ ስለ የአሰብ ጉዳይ ነው ማውራት የምፈልገው። እንግዲህ አንተ እንዳልከው በታሪክ አጋጣሚ የታሪክ ባለ ዕዳ የሆኑ ሰዎች ራሳቸውን ቆም ብሎ ማየት ይጠይቃል። ምክንያቱም ይሄን የሚያህል ንብረት አሳልፈው ሰጥተዋል። በጣም ሴንሲቲቭ የሆነ ማለት ነው። ትልቅ ሀገር ይዘን ከወደብ ነፃ እንድንሆን ተደርገናል። ሳውዲ ወደዛ መጥታ ወይ ደግሞ ኦፈር ሰጥቶ ኢሳያስ ወደኛ ማነው ሳውዲን ወደ እነሱ መጋበዙ ያው አሁን ባለን ሁኔታ መብቱ ነው። ምክንያቱም ሀገር ስለሆኑ ማለት ነው። ሀገር ነን ስለሚሉ ያው ስለሚከብድም ነው እኔ ብዙ በድፍረት ማንናገረው ሀገር ነው ብዬ መስሪያ ቤቶች ምናምን ስለሌሉ ሀገር ነው ለማለት ይከብደኛል። ግን ያው ራሳቸውን ከልለው እስከኖሩ ድረስ ይሄ ሳውዲ ነገር እነሱ መብታቸው ነው፣ እኛም መብታችን ነው። መብታችን የሚሆነው ምንድን ነው? በጎረቤት ሀገር ስንኖር እንግዲህ ምን ያህል እኛ ተጠቅሞ እየኖሩ እንደሆነ ራሳቸው ያውቃሉ። ምን ያህል ኢትዮጵያን እየተጠቀሙ ኤርትራውያን ኢትዮጵያ ውስጥ ምን እያደረጉ እንደሆነ ምን እየሰሩ እንደሆነ ማን እንደሚጎዳ ቆም ብሎ ማሰብ ይጠይቃል። የፈለጉትን ነገር ማድረግ ይችላሉ። ኢትዮጵያውያንም የፈለግነውን ነገር ማድረግ እንችላለን። ስለዚህ ማን እንደሚራብ ቆም ብለን አስበን ወደኋላ የምናደርገውን ነገር ቆም ብለን ብናስብ ጥሩ ነው። ምክንያቱም አይጋራንቲ 90% የምትጎዱት እናንተ ናችሁ፣ እኛ አይደለንም ማለት ነው። ማንንም ብታመጡ አንተ ደግሞ ቅድም ቴዲዬ ጠቆስ አድርገህ በሶማሊያ አካባቢ ያለውንም አቅም የለንም ላልከው ሆነስትሊ ስፒኪንግ እኔ መሬት ሞርጄ ያየሁት ኢትዮጵያ በጣም ኃይል አላት። በጣም ትልቅ የመከላከያ ኃይልን የገነባ ነው። ነገር ግን ዘለን አንገባም። ሁሉንም በትዕግስት ነው የምናየው። ምክንያቱም ከጦርነት ያተረፍነው ትግራውያን ምን ያህል ትግራውያን እንዳጣን የቅርብ ጊዜ ትዝታችን ነው። የሁላችንም ህዝባችንን እንዴት አድርገን እንደተጨፈጨፈ ማለት በስሜት ብቻ። አሁንም ከስሜት ቀዝቀዝ ማለት ያለባቸው የጀዋር አጨብጫቢዎች፣ አሁን እኔ የጀዋር አጨብጫቢዎች ነው የምለው። አሁን የሚንቀሳቀሱት እንዳለ ኢትዮጵያ ውስጥ የከሸፈ የጀዋር አጨብጫቢዎች ናቸው። ደብረ ጽዮንም ታላቂቷን ትግራይ መሰረታለሁ ብሎ ፌል ያደረገበትን የተቃዋሚን ኤርትራውያንን ይዞ ነው የሚሄደው። ስለዚህ ደብረ ጽዮንም የጀዋርን አጀንዳ ያካሄደ ነው። ኢትዮጵያ ውስጥ አሁንታዊ ያለው እንቅስቃሴ የተበላበት ፖለቲካ ነው፣ የጀዋር ፖለቲካ ነው። በየቦታው ያለው አሁን የጀዋር ፖለቲካ ነው። ጽንፈኛው አማራው የሚያካሄደው የጀዋር ፖለቲካ ነው። ምክንያቱም አንተ መጀመሪያ አማራ ሆነክ ነው ኢትዮጵያ የምትወረው ተብሏል። መጀመሪያ አማራ ፈርስት በል፣ ኦሮሚያ ፈርስት በል፣ ከዛ በኋላ ኢትዮጵያ ትሆናለህ አለና መስመሩን ካዘጋጀ በኋላ ምን ያደርጋል? መጀመሪያ ኦሮሚያ ከሆናችሁ ነው ሙስሊምን የምታስከብሩት ያለውን የራሱን አጀንዳ ሙስሊም አይደለም የራሱ የግለሰቡን አጀንዳ እያካሄደ ነው የሚሄደው። ሁለተኛ ፖይንቴ ደግሞ ወደ ሁለተኛ ፖይንቴ ሲሄድ ቴዲ ጽንፈኛው አማራ ነው ያለችው። አማራ የሚባል ጽንፈኛ የለም ወይ? ነጥላ ልትናገር የምትፈልገውን አይነት ጽንፈኛ ኦሮሞ አለ፣ ጽንፈኛ አማራ አለ፣ ጽንፈኛ ትግሬ አለ። ሁሉም እኮ አንድ አይደለም። ጽንፈኛ አይደለም አባቴ። አማራ ሁሉ ታጋይ አይደለም። አንዴ እዚህ ትልልቅ ሰዎች ያደምጧቸዋል። አካሄድ ከተባለ ማይክ ጸጥ ታደርጊያለሽ ወይ ታደርጋለሽ። ስርዓት መልመድ አለብን ጎበዝ። ከዛ አፈ ጉባኤው ግራ ቀኙን ይመረምራል። ንግግሩ ትክክል ከሆነ ትክክል አይደለም ይላል፣ ትክክል ካልሆነ ደግሞ እንዲናገር ይፈቅድለታል። ጽንፈኛው አማራን ህዝብ እንደ ህዝብ ጽንፈኛ የሚያስብል ትርጓሜ ሊያሰጥ ስለሚችል ይሄን ንግግር እንዳትጠቀሚ። ከፈለግሽ ጽንፈኛው ፋኖ በይ፣ ጽንፈኛው ኦነግ በይ። በዛ ወድ ህዝብን እንደ ህዝብ ሰፍታችሁ ፖለቲካ ባትሰሩና እሺ ቴዲ አም ሶሪ እኔ ጽንፈኛው ፋኖ ለማለት ነው። ጽንፈኛ ፋኖ አለ፣ ጽንፈኛ ይሄ ምንድነው ወጣን የሚሉ ኦሮሚያን ማይወክሉ አሉ፣ ትግራይን ማይወክሉ አሉ። ጽንፈኛ ብቻ ነው የሚለው በቃ። ጽንፈኞች የያዙት አካሄድ ኢትዮጵያን የማፍረስ ተከፋፍሎ የመግዛት
አንተ እኔ ጋር እንዳትጠጋ አንተ እንደዚህ እንዳትጠጋ አማርኛ ተናጋሪውን የማጽዳት አጀንዳ ነው ያላቸው። አማርኛ ተናጋሪ በታሪክ አጋጣሚ ኤቭሪዌር አለን። እሱን የማጽዳት አጀንዳ ነው ይዘው የመጡት። ለዚህ ነው እኛ ከመጀመሪያ ጀምሮ ከአብይ ጋር የሙጥኝ ብለን ያለ ነውና ሁለተኛው ርዕሴ ላይ ሲሄድ የተኩስ አቁም ስምምነት በአማራ ክልል ተደርጓል ሲባል አንዱ ወንድማችን ምን አለ? እንደዚህ አማራ ሁሉ ታጋይ ነው አለ። አማራ ሁሉ ታጋይ ከሆነ ታዲያ በቀደም ዕለት ሰልፍ የወጡትሳ ምንድናቸው እነሱ? ተው እኛ እንኑርበት፣ ተው እንረፍበት፣ እንማርበት፣ ስራ እንስራበት፣ እንብላበት፣ እንረስበት ተው ብሎ ያ ሁሉ ሰልፍ የወጣው እሱስ ማን ነው? አማራ አይደለም? አባቴ ይሄኛውንም እንድትመልስልኝ እፈልጋለሁ፣ ቅድም ያልከው ማለት ነው። ስለዚህ አማራ ሁሉ ታጋይ ነው ብላችሁ አታስቡ። ራሳችሁን ወክሉና እኔ አሁን ራሴን ወክዬ ነው እዚህ ጋር የምናገረው። ብልጽግናን ወክዬ አይደለም፣ ሰላምን ወክዬ ነው ስናገር። ኢትዮጵያን የማፍረስ አጀንዳ እንታገላለን። አማርኛ ተናጋሪ በየቦታ የተወለደበትን በኦሮሚያ፣ በሲዳማ፣ በጉራጌ ኤቭሪዌር የተወለደውን የማጽዳት ዘመቻ ታጥቀን ተነስተናል። ከዚህ የተለየ ትግል የላችሁም። የሁላችሁም የጽንፈኞች አካሄድ አማርኛ ተናጋሪ ኢትዮጵያውያንን የማጽዳት አጀንዳ ስለሆነ ማለት ነው። ሶስተኛ ላይ ሲሄድ ስለ ህወሓት መናገር የምፈልገው እንግዲህ እኔ ብዙ ኤርትራውያን ጓደኞች አሉኝ፣ በረጅም ጊዜ ያወቅኳቸው። በጣም ስናወራ ምንድን ነው የሚሉት? ታላቂቷን ትግራያን ለመመስረት እኛ ከትግራውያን ጋር ሆነን ተቃዋሚዎቹ ነው የሚሉት ትልቁን ትግራይ ነው እና ኤርትራን አንድ አድርገን ነው መኖር የምንፈልገው ነው የሚሉት ሁል ጊዜ ማለት ነው። ሀሳባቸው እሱ ነው። አሁንም ደግሞ ያላቸው ሀሳብ እሱ ነው። ይችላሉ፣ መብታቸው ነው። መብታቸው የሚሆነው ግን ሀሳብን ወደ ኢትዮጵያ ካስመለስን በኋላ ነው። ምክንያቱም ታሪክ አለን፣ ጽሁፍ አለን፣ እንዴት እንደተወሰደ እናውቃለን። ይሄንን ታግለን እስከ መጨረሻ ድረስ ወደ ሀገራችን የራሳችንን ውሃ ማስመለሳችን አይቀርም። ቴዲዬ ስለሰጠኝ እድል በጣም አመሰግናለሁ። እንደነገርኩት ፖለቲከኛ አይደለሁም እኔ፣ ሀገር ወዳድ ኢትዮጵያዊ ነኝ። እሺ ፖለቲከኛ ካልሆናችሁ ከታች ብታደምጡ ይመረጣል። ይሄ የፖለቲከኞች ቤት ስለሆነ አይ ነው መንፈሳዊያን አላችሁ ምናምን፣ ፖለቲከኛ ቀኑ ሙሉ ፖለቲካ የሚያወሩ ሰዎች የሚያወሩበት ቤት ስለሆነ ከክብር ጋር ፖለቲከኛ አይደለንም ብላችሁ የምታስቡ ሰዎች ካላችሁ ሪኩዌስት ባትልኩ፣ ምክንያቱም ነገር ልታበላሹ ስለምትችሉ ማለት ነው። እሺ ጋዜጠኛ ይቢ ወደ አንተ ሊድና ወደ ይበልጣል ሄዳለሁ። 8 ደቂቃ አለ። እሺ አመሰግናለሁ ቴዲ፣ ሁላችሁንም ሰላም ብያለሁ። ላይም ያላችሁ እንዲሁም ከታች የምትሰሙን፣ እኔ በቅድሚያ አማራ ክልልና እንዲሁም ትግራይ ክልል ላይ ያለውን የፖለቲካ ሁኔታ መለከትና ወደ አሰብ ዙሪያ እሻገራለሁኝ። አማራ ክልል በሰሞኑ ሁሉም ቦታዎች ላይ ጠንካራ የተባለ ውጊያ እየተደረገ ነው። የተለያዩ መረጃዎችን እንደምናየው በሁሉም በኩል በገለልተኛ ሚዲያዎች የሚወጡትን የመንግስት መከላከያ ሰራዊትና የጸጥታ ኃይሉም ያወጣቸውን እንዲሁም በፋኖ በኩል የሚያወጣቸው መረጃዎችን ለማየት እንደቻልኩት ትላልቅ ከተማዎች ላይ ድምጽ ጨመር አድርግ ጋዜጠኛ፣ ድምጽ ትንሽ ታፍኗል። አሁን አይሰማም? እስኪ አውራ። አይሰማም ቴዳ? አንዳንድ ተንኮለኞች ስልክን ቤት አስቀምጠ ከውጭ ነው እንደ የምታወራው። እሺ ወደ ስልክ ቀረብ በል። እሺ አሁን ይሰማል? እሺ ቀጥል፣ እንቸገራለን ለማድመጥ። እሺ ቀጥል። እሺ ይቅርታ ለድምጽ ጥራቱ ይቅርታ። እንግዲህ ያው ክልሉ ላይ ጠንካራ የተባሉ ውጊያዎች ተደርገዋልና ምንድነው መናገር የምፈልገው፣ እኔ የማስበው ምን መሰላችሁ፣ አሁን ሁላችንም የሆነ ፓርቲን ወክለን የሆነ ወገን ወክለን ከባድ ጦርነት ስፖንሰር እያደረግን ነውና በዚህ መሃል በጣም ብዙ ሰው እየሞተ ነው ያለው። በጣም ብዙ ሲቪል እየሞተ ነው። በመከላከያም በታጣቂም በፋኖም በሁሉም በኩል የሚሞቱ ወንድሞቻችንም የኛ ወንድሞች ናቸውና በጣም ብዙ ሰዎች እየሞቱ ነው። አንድ ቪዲዮ አይቼ ነበርና ደሴ አካባቢ ላይ ደሴን ለመቆጣጠር ፋኖ ተዋግቶ ነበር። ደሴን ከበናታል ብሎ ነበርና ደሴ ከተማ ላይ የተደረገውን ውጊያ በኋላ ብታዩ በጣም ይዘገንናቸዋል፣ የሞተው ሰው ብዛት ማለት ነው።
የወዳደቀውን አስክሬን ብታዩ ቆም ብለን ራሳችንን ማየት እንዳለብን ወዴት እየሄድን እንደሆነ ማየት እንዳለብን የሚያስተምር ነገር ነውና በፋኖ በኩል የሚሞቱ ወንድሞቻችን ናቸው። መከላከያው የሚሞተው ወንድማችን ነው። እንዲሁም ደግሞ የታጠቀውም ኃይል ማለት የአማራ ክልል የጸጥታ ኃይሉ የሚሞቱት ወንድሞቻችን ናቸውና ፕሮፓጋንዲስቱ በሁሉም በኩል እያሸነፈ እንደሆነ በሱ ምንም ሰው እየሞተበት እንዳልሆነ ብረት እንደሆነ ይነግረናል። ወጣቱንም ውጊያው በቲማቲም እንደሚደረግ ነው ሰብኮ ወደ ጦርነት የሚያስገባው። መሃል ላይ እልቂት ነው እየተደረገ ያለውና ቆም ብለን ጦርነቱ እንዲቆም ብናደርግና ሌላ መንገድ ብንፈልግ አሪፍ ነው። ከተጠያቂነት የሚድን ማንም ሰው የለም። ወደፊት በቤትም ሀገሪቱ ላይ ለሚፈጠረው ጦርነቱ ለሚፈጥረው ጠባሳ በጦርነቱ ምክንያት ለሚመጣው የፖለቲካ ቀውስ ይሁን ኢኮኖሚካል ለማንኛውም በሚመጣ ችግር ወደፊት እኛ በዚህ ትውልድ ላይ ሆኖ በመንግስት በኩል ሆኖ ጦርነቱን የሚደግፈውም እንዲሁም በፋኖ በኩል ሆኖ ጦርነቱን የሚደግፈውም ከተጠያቂነት አይድንም። ፓርት ስለሆነ ማለት ነው። መንግስትም አይ እኔ አይደለሁም እነሱ ናቸው ጦርነት የጀመሩት ጦርነቱ እነሱ ናቸው የሚመሩትና እኛ ተጠያቂ አይደለንም፣ ስለዚህ ህግ የማስከበር እርምጃ ነው እየወሰድን ያለነው ብቻ ብሎ ክልሉ ላይ በሚመጣው የኢኮኖሚካሊ የማህበራዊ ቀውስ በሙሉ ከተጠያቂነት ነፃ ሊሆን አይችልም። ምክንያቱም መንግስት ነው ክልሉን ሰላም የማስጠበቅ ኃላፊነት አለበት። ምስኪኖች እንዳይሞቱ፣ ህፃናት እንዳይሞቱ፣ የመሰረተ ልማቶች እንዳይፈርሱ መጠበቅ መቻል አለበት። አቅም ሊኖረው ይገባል። የፋኖ ታጣቂ ኃይልም ሆኖ መንግስት እንግዲህ ለህዝባችን አያስብም ምናምን ህዝባችንን ሊያጠፋ ነው የሚዋጋው ነው ብሎ የሚያስቡት እንደዛ ከሆነ ራሱ አቅም ካላቸው ከሌላቸው ጦርነት ማድረግ መቻል አልነበረባቸውም። ህዝባቸው ላይ የሚደርሰውን ጥቃት መከላከል የሚችሉበት ፉል የሆነ አቅም ሳይኖራቸው ወደ ጦርነት መግባታቸው ተጠያቂ ያደርጋቸዋል። በእነሱ ምክንያት ስለሆነ ያው ውድመት እየደረሰ ያለው ወጣቱ በሚገርም ሁኔታ እየሞተ ነው። ቪዲዮዎችን ብትመለከቱ ፎቶዎችን ብትመለከቱ በየቤቱ ሳይመስለው ገብቶ ጦርነቱ በጣም ቀላል መስሎት ገብቶ በመከላከያም በጸጥታ ኃይልም በዚህም ብዙ ወንድሞቻችን እየሞቱ ነው ያሉትና ጦርነትን ስፖንሰር ከማድረግ ይልቅ ሁሉም ቆም ብሎ የሚሄድበት መንገድ ትክክል አይደለም። በሁሉም በኩል በመንግስት በኩልም በፋኖም በሸኔም በኩል ያሉት የሚሄዱበት መንገድን ቆም ብለው ቢያዩት በጣም ጥሩ ነው ለማለት እወዳለሁኝ። ትግራይ ላይም ዘሴም ትግራይ ላይ ባይዘዌ በጦርነቱ ጊዜ እኔ በሪፖርተርነት ተሳትፌያለሁ በትግራይ ጦርነት ጊዜና ጦርነቱ ሰው ቴሌቪዥን ላይ እንዳየው ወይም ሬዲዮ ላይ ምናምን እንዳየው አይደለም። በጣም ሆረር የሆነ ጦርነት በታሪካችን እንደ ትግራይ ጦርነት ሆረር የሆነ ጦርነት ተደርጎ አያውቅም። ኃይለኛ የሆነ ጭፍጭፍ በቃ መጨፋጨፍ ማለት ነው። ገላ መሞት ነበረ ጦርነቱ። በተለይ ጋሸና አካባቢ ላይ የተደረገው ውጊያ ላይ የሞተው ሰው አስክሬን የሆነ ቅጠል ምናምን የሆነ ዛፍ ምናምን የተጨፈጨፈ ነው የሚመስለው። ሰው የዳደቀ አይመስልም ነበር። በዚህም በዛም ነበር። በትግራይ ኃይሎችም በመከላከያም ኃይል ውስጥ በመከላከያ ሰራዊት አባልም ሆኖ የሞተው ሰው ቁጥሩ እንደዚህ ቆጥራችሁ የምትጨርሱት አይደለም። በጣም ይዘገነናችኋል። እዛ ጋር ሆናችሁ ጦርነቱ ካለቀ በኋላ ሄዳችሁ ብታዩ ሰው መሆናችሁን ትጠላላችሁ። እና ውጤቱ እንዳያችሁት የመጀመሪያው በመጨባበጥ ነው ያለቀው። ሲያዋጉ የነበሩት የፖለቲካ ሰዎች ተጨባበጡ መጨረሻ ላይ። ወጣቱ ግን ምንም ጸብ የለውም። የትግራይም ወጣት መከላከያውም ምንም ያጣላውም ነገር የለም። ያጣሉት ከላይ ያሉት ፖለቲከኞች ነበሩ። መጨረሻ ላይ ተጨባበጡ። ወጣቱ ግን ለጉድ ነው ያለቀው። እንደዚህ ቆጥረህ በጣም ይዘገና ሰው መሆንን ትጠላለህ። ያንን ብታዩ ቴዲ እኔ በጣም በቃ የሚያሳዝን ነገር ነበረውና አሁንም ዳግም ወደዛ ሁኔታ እየሄደ ነው ያለው ክልሉ ላይ። ሁሉም ፓርት በዚህ ውስጥ በዚህም በዛም ሆኖ በዚህ ሂደት ላይ የሚሳተፍ ሰው በሙሉ ከታሪካዊ ተጠያቂነት ወደ ኋላ ስለማይል ጦርነት ከማጋጋል በለው ከማለት እኛ ማይደርስብን የሰው ሀገር ሆነን ጦርነቱ የሌለበት የሀገሪቱ ክፍል ላይ ሆነን ያ በለው እያልን ህዝቡ እያለቀ ነው፣ ወጣቱ እያለቀ ነው እንደ ጉድ። በጣም እቺ ሀገር ጄኔሬሽን እያጣች ነው ያለችው። እውነቱን ልንገራችሁ፣ ወደፊት እቺን ሀገር የሚያሻግረው ጄኔሬሽን እየሞተ ነው። የፈለከ አመጣለው የምትለው ስርዓት በጄኔሬሽኑ ነው የሚመጣው።
ጄኔሬሽኑ ካለቀ በኋላ የፈለከ ስርዓቱን ብትቀየር ስርዓቱ ሊቀየር አይችልም። አንዴ ቃለ እሺ ቴዳይ እና ወደ አሰብ ጉዳይም ስንሄድ የአሰብንም ጉዳይ በጦርነት ከመፍታት ጦርነት በጣም እንዳልኩ ለኛም ለማንኛውም ወገን አዋጭ አይደለም። ትክክለኛው ማሸነፍ ያለ ጦርነት የሚደረግ ማሸነፍ ነው ይላል አንድ ቻይናዊ ፖለቲሻን እና ያለ ጦርነት ወደቡን ማግኘት የሚቻልበትን አክሰሱ የባህር አክሰስ የምናገኝበትን መንገድ መፈለግ አሪፍ ነው ብዬ አስባለሁ። ጦርነት አውዳሚ ስለሆነ ጦርነት በጣም የሰው ኃይል ይጨርሳል፣ ኢኮኖሚን ያዳክማል። በጦርነት የሚገኝ ምንም ነገር የለም። የትውልድ ለትውልዱ ጠባሳ ነው፣ ቅም ነው፣ በቀል ነው የምናተርፈውና ጦርነትን አልደግፍም በየትኛውም በኩል። አመሰግናለሁ ቴድ። እሺ ወደ ይበልጣል እንሄዳለን። ይሄ የድሎች ሁሉ ድል ያለ ጦርነት የሚገኝ ድል ነው ይላል አንድ ቻይናዊ የሚለውን ንግግር የመንግስት ካድሬዎችም ይሉታል፣ ተቃዋሚዎችም ይሉታል። ይሄ ስሙ ማይጠቀስ ቻይናዊ ሰውዬን ናፈቀኝ። ስሙን ለምንድን ነው የማትጠቅሱልን? አንድ ቻይናዊ ትላላችሁ፣ ስም አለው ከጠቀሰ እስኪ ለእውቀትም እንዲሆነ እባክህ። ጌታቸው ረዳም ሲናገር ሰምቻለሁ። በሚቀጥለው መድረክ ላይ ስሙን ይዛችሁ እንድትመጡ ይሁን። እሺ ይበልጣል። ይሄ የመጨረሻ ዙር ነው የሚሆነው። ለሁላችሁም 8 ደቂቃ አስጣችኋለሁ። የሚቀጥለው እሮብ እንገናኛለን በስፋት ማለት ነው። የማጠቃለያ ሀሳቦቻችሁን እያቀረባችሁ እንሰነባበታለን። 8 ደቂቃ ላይ ይበልጣል። ያ አይ ዛሬ ብዙ ሰማሁ እባክህ ቁጭ ብዬ ያለ ድሮዬ ብዙ ጥሩ ነው። ብዙ ትምህርት ተማርን ማለት ነው ከፖለቲከኞች እና ከሀገር ወዳዶች። ግን ጋዜጠኛው የተናገረው ነገር የአማራ ወጣት እየሞተ ነው በዚህ ጦርነት ያለው እኛ መገንዘብ ያለባችሁ ጋዜጠኛውም ሆነ ሌሎች የብልጽግናን መንግስት የዚህን ሀገረ መንግስት ተቆጣጥሮ መንግስት ነኝ ብሎ ህዝብን በመፍጀት ላይ የተሰማራው ኃይል ማወቅ ያለበት የአማራ ህዝብ የወጣው ለመሞት ነው የወጣ ነው። ምክንያቱም እኛ ተዋጋንም አልተዋጋንም መሞታችን አይቀርም። ስለዚህ ቢያንስ ተዋግተን እንሙት። ቢያንስ አለ አይደለም ዝም ብለህ ቆመህ በጅምላ ቀስት የያዙ ሰዎች ከሚገሉህ ቢያንስ በጀግንነት መሞት ይሻላል። ነገር ግን አንድ እርግጠኛ ሁኜ የምነግራችሁ ነገር የብልጽግና ደጋፊዎችም ሆነ ሌሎቻችሁ የአማራ ህዝብ እስከዛሬ ለ50 እና ለ60 ዓመት ከሞተው በላይ ለወደፊቱ አይሞትም። we will make sure that ይሄንን ሳናረጋግጥ የሚመለስ አማራ ወጣት የለም። ሀቁ ይሄ ነው። ግን የህወሓት ነገር ባይዘው ጌታቸው ረዳ የህወሓት አባል አይደለም፣ ተሰርዟል። ፓርቲው ሰርዞታል። አሁን ብልጽግና ምን ብሎ ነው ጌታቸው ረዳ ካልሆነ ብሎ የሚከራከሩ? አንድ የፓርቲው የቲፒኤልኤፍ አባል ሳትሆን ቲፒኤልኤፍ እኮ በጣም ጎበዝ ፖለቲከኞች ናቸው። ጠላትህን ማድነቅ አለብህ። የብልጽግና ሰዎች እኮ አሁን ካድሬዎች ናቸው። የብልጽግና የሰለጠናቸው ካድሬዎች ናቸው። ስለዚህ በፖለቲካ መበለጡን ብልጽግና ማመን መቻል አለበት። እንዴት አድርገው ክራይስ ማኔጅመንትን በትክክል እኮ ተግባራዊ ያደርጉ ሰዎች ናቸው ህወሓቶች። መጀመሪያ የወደመባቸውን ንብረት ኤርፖርቱን ሁሉ በብልጽግና ገንዘብ በኢትዮጵያ ገንዘብ አሰሩ። ከክራይሱ በኋላ በአዲስ አበባ የተያዘባቸውን ገንዘብ በሚሊዮን የሚቆጠር ገንዘብ አስመለሱ። ከዛ ንብረት የተያዘባቸው ጀነራሎች ምናምን የፓርቲ አባላት የህወሓት አባላት ነበሩ፣ እሱን አስመለሱ። ሰራዊታቸውን ሪፎርም አደረጉ። ከሁሉም በላይ ጠላቶቻቸውን ከፋፈሏቸው፣ በታተኗቸው ማለት ነው። አሁን ብልጽግናን በተናጠል አግኝተው ሊያሹት ነው። they can do it። በጣም ጎበዞች ናቸው፣ አደንቃቸዋለሁ። በተረፈ ግን አማራ ዛሬ እንዳለው ሴራ ነው። በቃ አብይና ደብረጽዮን በጓሮ ተስማምተው መጥተው ወልቃይትን ሊወርሱ ነው ምናምን የሚለው ቲፒኤልኤፍ በጣም ሲሪየሶች ናቸው በዚህ ጉዳይ ላይ። ማወቅ ያለባቸው እነዚህ ሰዎች እኮ ስብሐት አሜን፣ ስዩም መስፍንና አባይ ፀሐዬን የመሳሰሉ እኮ የፓርቲውን አባላት የገደሉባቸው ሰዎች ናቸው። እንዴ ጉዳዩ እኮ በጣም ሲሪየስ የሆነ ጉዳይ ነው። ዝም ብሎ የሆነ ይሄ ወልቃይትን ወረው ይወስዱብናል። አሜን
በወልቃይት ላይ የሚደረግ ጦርነት የብሔረሰብ ጦርነት ነው የሚሆነው። የአማራ እና የትግሬ የሚሆን ጦርነት ነው የሚሆነው። ዛት ሁሉ ቢያግል ያ ደግሞ በጣም መጥፎ ነው የሚሆነው ማለት ነው። ስለዚህ ለወልቃይት ለራያ ሰላማዊ መፍትሄዎች ጋር ከትግሬዎች አይምሯቸውን መልሰው መነጋገር እንጂ ጦርነት በሴራ መጣው የአማራ መሬት አሁን የአማራ ህዝብ ጦርነት የማይሆን ነገር ነው ማለት ነው። ሴራ የለበትም። በቃ ክራይሱን ማኔጅ አድርገዋል። ብልጽግናም በግላጭ አግኝተውታል። አሁን ተደራጅተው ይገልቡታል ማለት ነው እና ያንን አምኖ መቀበል ነው እና ይሄ ነው። የአማራ ህዝብ ግን ካሁን በኋላ መሳሪያ ተኩስ አቁም ምናምን የሚባለው ነገር እሱ ተወው ዝም ብሎ ነው። የአማራ ህዝብ ካሁን በኋላ መሳሪያውና እግዚአብሔር ብቻ ናቸው ዋስትናው። ምንም አይነት ህገ መንግስት፣ ሀገራዊ መዋቅር፣ ጠቅላይ ሚኒስትር ምናምን የሚባል ምንም ዋስትና የለንም። 60 ዓመት ነው ያየ ነው። 60 ዓመት አይተነዋል። አንድ አማራ የተባለ ሰው የገደለ በኢትዮጵያ ፍርድ ቤት ቀርቦ ገድላል ተብሎ የተጠየቀ ሰው አላየንም። ስለዚህ ፍትህን ከእግዚአብሔርና ከመሳሪያችን ነው የምንወስደው። ኤርትራን በተመለከተ የሚያስቀው ነገር እኮ ብልጽግና እዋጋለሁ ይላል። እኔም የሚገርመኝ ታሪክን በደንብ እንዴት አያውቁም። ጃን ሆይ አንድ አድርገው ያስረከቡትን ሀገር ለሁለት ከፈሉ። ለሁለት የከፈሉ ሰዎች እነማን ናቸው ብትል በዛም እነ መንግስቱ ኃይለማርያም፣ እነ ረጋሳ ጅማ፣ እነ ደምሴ ቡልቱ ባይዘው የባሮ ቱምሳ እህት ባል ነው። ባሮ ቱምሳ የደምሴ ቡልቱ እህት ባል ነው። ባሮ ቱምሳ ደግሞ የልንጮ ለታ ጓደኛ ነው። ትንከባውሪ እነ ጀነራል ካሳይ ጨመዳ፣ እነ ኮሎኔል ማሞ ተምትቤ፣ እነ ጀነራል ዋሲሁን ንጋቱ እነዚህ ናቸው ሲዋጉ የነበሩት። ከዛ በኋላ ደግሞ በሻቢያ ጎን ደግሞ ገብተው ደግሞ ከሻቢያ ምርኮኛ ሆነው እነ ባጫ ደበሌ አትንኩት ደበሌ ማለት ነው በመታወቂያ ስሙ፣ እነ አባዱላ ገመዳ፣ እነ ምናሴ እነዚህ በጠላት ወገን ተሰልፈው ኢትዮጵያን ኤርትራን እንደዛ አድርገው አስገነጠሉ። አልቻሉም። በዛ ጊዜ ያልቻሉትን ዛሬ ብርሃኑ ጁላ ተነስቶ ምን ብሎ ነው አሰብን በጦርነት በምን አቅሙ ነው? በምን ችሎታ እኮ ያስፈልጋል ለጦርነትም ዝም ብሎ። ስለዚህ መጀመሪያም ሀገሩን ለሁለት የከፈሉት እነሱ ናቸው፣ የዛሬ ሰዎች ናቸው። አሁንም ቢሆን ቢዋጉም ከኤርትራ ጋር የሚያመጡት ለውጥ የለም ውርደት ካልሆነ በስተቀር። አንደኛ ህጋዊም አይደለም። መታወቅ ያለበት ነገር ህጋዊ አይደለም። ኤርትራ ሉዓላዊ ሀገር ነው። ስለዚህ በጦርነት ስትወር ዘኔክስት ዩናይትድ ኔሽን ተሰብስቦ ማዕቀብ ይጥልብሃል። እንዲህ በ98 እኮ ማዕቀብ ጥሏል። በኢትዮጵያም በኤርትራም ጭምር ጥሏል አክቹዋሊ። እና ማዕቀቡ ደግሞ ቀላል አይሆንም። ዝም ብለህ ሀገር ሄደህ ስትወር ለምሳሌ የኢትዮጵያ አየር መንገድ ካሁን በኋላ እንዳይበር ብሎ ማዕቀብ ሊጥልብህ ይችላል። ከዛ ብልጽግና ይሄ የሚያገኛት 9 ሚሊዮን ምናምን ዶላር የለችም ማለት ነው። ዝም ብሎ እኔ የሚያስቀኝ እኮ ብልጽግናዎች ዋርካ ስር ቁጭ ብሎ እኮ ነው ሀገር የሚመሩት። ዝም ብለ ያለ መዝገብ ያለ ምናምን። ገና እኮ ፕሌቶ እንኳን ፖለቲኩን ከጻፈ እኮ 2000 ዓመት አለፈ። ያንን እንኳን ማንበብ አይችሉም። እንዲህ ስለ ዲሞክራሲ ምናምን ዛፍ ጥላ ስር ሆነው እኮ ነው ሀገር የሚመሩት። እንዲህ ሰዎች መሳቂያ እኮ ናቸው። እንዲህ በጣም የሚያስቀኝ ነገር እንዲህ ዝም ብለህ ተነስተህ ኤርትራ ነው የሚያክል ሉዓላዊ ሀገር ወራለሁ። አንድ ደቂቃ አለ ልጠቅልልህ። ምን የሚያሸንፉ ጦርነት አያደርጉም። ቴዲ አንተና እኔ እናያለን። ከኤርትራ ጋር አንድ ጥይት አይተኩስም። ወንድ አይደለማ። ወንድ ከሆነ አይተኩስም። አያደርገውም። የማይሆን ነገር ነው። ስለዚህ እሱ ዝም ብሎ ውሸት ፕሮፓጋንዳ ነው። የማይሆን ነገር ነው። በእኔ በኩል ብዙ ትምህርት ተምሬያለሁ ቁጭ ብዬ በማድመጤ። ባይዘው የኢሳያስ አፈወርቂ በጣም እና የኤርትራ ፖለቲከኞች በጣም የታወቁ ናቸው። ፖለቲካን የጀመሩት እኮ አረጋ ከበደ ሳይወለድ ነው። ቆይ ልጨርስልህ። ያኔ እኮ ቻይና አስፋልት አልነበረም። ነጠላ ጫማ መርፌ የተሰራ ተብሎ በቻይና ቴሌቪዥን ቻይናዎች ሲናገሩ ኢሳያስ አፈወርቂ እኮ ፖለቲከኛ ነበረ። ታንኪዩ በጣም እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። እንደ አንድ ኢትዮጵያውያን አንድ ኢትዮጵያዊ ሆናችሁ ብታጡ ብታገኙ የፖለቲካ እፍረት ውስጥ ብትገባም ማለት ነው የፖለቲካ ውርደት ውስጥ ብንገባም አንድ ኢትዮጵያዊ ግን ኢትዮጵያን ንቆ ማለት ነው ኤርትራውያንን መካብ እንደዚህ ሊያሳፍር የሚገባ ነገር አለ ብዬ አላስብም። በጣም አገኝም ከርታታ ሁንም እብድም ሆነ
ይሄ መጨረሻ ልታልፈው የማይገባ ቀይ መስመር ነው። ምክንያቱም ውርደቱ ራስ ላይ ነው ባክፋየር የሚያደርገው። አንተ ስትሳደብ ራስን ነው የምትሳደው ብዬ ነው የማምነው። እኔ ለምሳሌ እዚህ ጋር ቁጭ ብዬ እቺ የሞተች ሀገር ናት የፈራረሰች ሀገር ናት ስል እነሱ ኤርትራውያን አበጀ ጀግና ነህ ምናምን እያሉ ውስጥ ለውስጥ ግን እንዴት ያለ የተዋረደ ሰው ነው የሚሉ እንጂ ለእኛ ፈነድድ አይሉም። ስለዚህ የመጀመሪያው ሀ የክብር ጉዳይ ነው። ሀ ፖለቲከኛ የሚያሰኘው በውስጥ ጉዳይ ትባጠሳለህ፣ ትደባደባለህ። በውስጥ ጉዳይ ችግር አለብህ። አሳፋሪ ጎዳና ላይ ነው እየሄድን ሄደ ነው አንለስ ሌላ ካልሆናችሁ በስተቀር ማለት ነው። ከሌላ ካልሆነ በስተቀር ኢትዮጵያዊነቱን ነብር ሽንጉርጉርነቱን አጣውም ይላል አይደል? በተረፈ ልዩነታችን እንዳለ ሆኖ ማለት ነው። እንደገም ስልጣን ላይ ብትወጡ እኮ ጠረጴዛ ላይ የሚመጣላችሁ ጥያቄ አይደል? ፋኖ ጥያቄ ይመጣልሃል። ኦነግ ጥያቄ ይመጣልሃል። ከየትኛውም የፖለቲካ ፓርቲ ተደራጅተህ 4 ኪሎ ብትገባ እኮ የሚቀርብልህ ጥያቄ ይሄ ነው። ምን ታደርገዋለህ ነው። የህዝብ ጥያቄ ነው። ከትላንት ወደ ኤርትራውያን ሲገነጠሉ አቦይ ስብሃት የሻዕቢያ ጥያቄ አይደለም የህዝቡ ጥያቄ ስለሆነ ነው አይደል ያሉት ቃል በቃል። የህዝቡ ጥያቄ ከሆነ ነገም የኢትዮጵያ ህዝብ ጥያቄ አማራው እንደ አማራ፣ ኦሮሞ እንደ አማራ፣ ኦሮሞ፣ ትግራዊ ይጠይቃል። ሁሉም ሲጠይቅ የፖለቲካ ፓርቲ እንመራለሁ የምትል ሰው እንዴት ነው የምትመልሰው? አሁን የቤት ስራን እኮ ከአሁኑ መጀመር አለበት። እያንዳንዳቸው የፖለቲካ ፓርቲዎች ይህን በአጀንዳ አድርጋችሁ ነው መታገል ያለባቸው እኮ። የባህር በር እንፈልጋለን ካለ ህዝቡ እንዴት ነው የምታመጣለት? አይ በሸበት ሲሄዱ ቀላል እንዳይመስላችሁ ፖለቲካን ፈትፍተው የሚበሉ ናቸው። እሱ ለእኛ ልትነግረን አይገባም። እሱ ለእኛ መንገር አይጠበቅባቸው። መጨረሻ ስማርት ሰዎች ነን። ደሃና ግን ፖለቲካ ራሳችሁ በግል ራሳችሁ ላይ ልሾሙ ትችላላችሁ። በተረፈ ግን አማራው ጎበዝ ነው፣ ትግራዋይ ጎበዝ ነው፣ ኦሮሞ ጎበዝ ነው፣ ሌሎች ብሔር ብሔረሰቦችም ጎበዝ ናቸው። ምሁራኖች አሉ። በዚህ አውድ ነው ማውራት ያለብን የሚል እምነት አለ እና ካልሆነ ምን ይሆናል መሰላችሁ ቤት ከፍተን የእንትን ስራ የመስራት ነው የሚሆነው። የኤርትራን አጀንዳ ማራገብ ነው የሚሆነው እና እሱ እንዳይሆን ለማለት ያህል ነው። እንደ ሀሳብ ግን ሀሳቡን ሰምተናል። በተረፈ ሌላው ደግሞ በቪዲዮ ደግሞ ማትታዩ ሰዎች አንድ መጠንቀቅ ያለባችሁ ነገር፣ በቪዲዮ ማትታዩ ሰዎች በተቻለ መጠን ትንሽ ጨዋ መሆን አለባችሁ ብዬ አስባለሁ። በቪዲዮ ከሚታዩ ሰዎች በተሻለ መንገድ ሰከን ማለት አለባችሁ። ቢኮዝ አትታዩም እናንተ። አሁን አንዳንዱ እዚህ ጋር ኮመንት ላይ ሲጽፍ ማየው አዲስ አበባ እየገባ እየወጣ የሚተነትን ልጅ ነው። አንደኛው ልጅ እዚህ ጋር የምታዩት ልጅ ምን ግን ማን አለ እንደሱ መላሳ በጣም ሲተነትን ጎበዝ ነው። አዲስ አበባ ይገባል፣ ግን አማራን እንደ አማራ ሲከፋፍል ጎበዝ ነው። አዲስ አበባ ይገባል፣ ይወጣል። አሁን እዚህ ጋር ኮመንት ላይ የምታዩት ልጅ ማለት ነው መጋረጃ ውስጥ ቆሞ የሚተነትን ልጅ። አትሊስት በቪዲዮ ብትታይ አንድ ነገር ነው። በቪዲዮ ሳትታይ አዲስ አበባ እየገባ እየወጣ ለራስህ ቤተሰብን እየጠየቅ እየወጣ እንደው ከኔ በላይ ደፋር የለውም ስትል እንደው በቪዲዮ የሚታዩ ሰዎችም እንትን እንዳይሆኑ ለማለት ያለው አይ ቲንክ ንግሬ ግልጽ ነው። ያ በዛ አውድ ብናወራ ለማለት ያለው በዛ አውድ ብናወራ እኔ በቪዲዮ ማለት ታይ ከሆነ የመጀመሪያው ነገር ማደረገው ጨዋ ፖለቲከኛ ነው መሆኑ። ጨዋ ግን ልዩነቴ እንዳለ ሆኖ ግን ይሄ በቪዲዮ እንደሚታዩ ግን ያዙ ይልቀቁኝ አይደለም። አትሊስት የሆነ ነገር በቪዲዮ አልታይም። እኔ ከፈለኩ ነገ አዲስ አበባ ገባለሁ፣ ከፈለኩ ወደ ሀገሬ እመጣለሁ፣ ከፈለኩ ከመንግስት ሰዎች ጋር ሞዳለሁ። ማን ያቀኛል? ስለዚህ እሱን ከግምት ይግባ ለማለት ያለው ጀስት መስመር ለማስቀመጥ ያለው